የማዳም ቅመም ይሄኛው ረመዳን ስደት ላይ የመጨረሻሽ እንዲሆን እመኛለሁ። ለምሳሌሽ ይሄን ያልኩት መቼም ስደት የስቃይ መድረክ እንደሆነ ይታወቃል። ነገር ግን የጾም ወቅት ያለው ድካም የትም የለም። ይሄንን ከአንቺ ውጪ ማንም ያውቀው። ደግሞ እኮ የሚደንቀውና የሚገርመው ነገር አረብ ሀገር ላይ ጾም ለምግብ የሚጾም ነው የሚመስለው። የምትሰሩት የምግብ ማዕት፣ የሚቀርበው የምግብ ማዕት፣ የሚመጣው የሰው ማዕት ቀንም ሙሉ ስትሰሪቱ ያለሽ። ደግሞ እኮ ክፋቱ እንዴት ነው የሚመሸው ፍጥነቱ። የሰራሽውን አቀረብሽ፣ ከዛ ይመጣሉ ይበላሉ የሰው ማዕት፣ ከዛ ታነሻለሽ፣ ሰግዶ ደግሞ ይመጣሉ ታቀርቢያለሽ፣ ታነሻለሽ። ቀኑም ማታም አንድ የሚሆንበት አንቺ ብቻ የማዳም ቅመም። ይሄ ደግሞ ስደት ላይ ያሉ ሙስሊምም ይሁኑ ክርስቲያንም ይሁኑ የማዳም ቤት ያሉ እህቶች የሚያሳልፉት መከራ ነው። ጾም እኮ ደስ የሚለው በአግባቡ ጾማችሁ ስታርፉበት፣ መስገድ ስትፈልጉ ስትሰግዱ፣ መቅራት ስትፈልጉ ስትቀሩ። አብዛኞቻችሁ የማዳም ቅመሞች ይህንን በአግባቡ ማድረግ አትችሉም። ምክንያቱም ስራው ፋታ አይሰጣችሁም፣ ጊዜ አይሰጣችሁም፣ እረፍት አይሰጣችሁም። እኔ ሳስበው አብዛኞቻችሁ ረጅም ዓመት ስደት ላይ ኖራችኋል። ስለዚህ ብዙ ዓመት ብዙ ረመዳንን አሳልፋችኋል። ያ ማለት ብዙ ስቃይን አሳልፋችኋል። እና ለዚህ ነው ይህንን ረመዳን ስደት ላይ የመጨረሻችሁ ያድርግላችሁ ብዬ ተመኘሁት ማለት ነው። ኢትዮጵያ ያላችሁ ቤተሰቦች ረመዳን ወቅት ላይ የማዳም ቅመሞችን አትፈልጓቸው። እነሱ ስልክ ላይ ያነሱ አይደለም ማረፋ የሚችሉበት ጊዜ የለም፣ መተኛት የሚችሉበት ጊዜ የለም፣ መብላት የሚችሉበት ጊዜ የለም፣ ቁርአን መቅራት የሚችሉበት ጊዜ የለም፣ መስገድ የሚችሉበት ጊዜ የለም። እንኳን የእናንተን ስልክ ላይ ያነሱ አይደለም። ስለዚህ ምን አድርጉላቸው? ዱዓ አድርጉላቸው፣ ጸልዩላቸው። በቃ ከድካም ዓለም ማረፍ እንዲችሉ አትሊስት ጾም ወቅትን ሀገራቸው ላይ ማሳለፍ እንዲችሉ እንጂ ድካማቸው በጣም ለየቅል ነው። በእኔ እንዴት ይገለጻል? እሷ ታውቀዋለች ይሄንን ስሜት። እኔ የተናገርኩትን ነገር እሷ ታውቀዋለች፣ አልገለጽኩትም። በዚህ ላይ ታማሚ አለች ከነ ህመሙ። አሰባችኋል? ድካሙ ሌላ ህመም፣ የራሷ ህመም ሌላ ህመም። በቃ እኔ ይሄንን የረመዳን ወቅት ስደት ላይ የመጨረሻሽ ያርግልሽ፣ ጾምሽንም ደግሞ ይቀበልሽ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። ሰናይ ጊዜ፣ ደህና ሁኚ።